ሚኪ ሳሮንን እስር ቤት የሚከት ከባድ መረጃ ስልኳ ላይ አገኘባት። ስልኳ ላይ እየወሰደ ያለ ሳሚ ይመጣል። እናም ሚኪ በጣም ይደነግጣል። ምን ነው ደነገጥክ? ጎረምሳው ምን እየሰራ ነው ይለዋል። አይ የሳሪ ስልክ እኮ ጠርቶ ነው፣ ለዛ ነው ልሰጣት ነበር ደግሞ ዘጋ ይላል። እናም ታዲያ ሳሮን የት ሄደች ይለዋል። ሳሚም በጣም ተጠራጥሯል። ቆይ የሳሮን ስልክ ላይ ምንድን ነው የወሰድከው ይላል። ምን ወስዳለሁ ደግሞ ስልኳ ጠራ ልሰጣት ስል ዘጋ ይላል። ሚም ግራ በመጋባት እሺ ሳሪ የት ነች ይለዋል። ውስጥ ነች። እንደዚህ የተነጋገሩ ሳሮን ትመጣለች እና ሚኪ በጣም ደንግጧል። ያዛ የሚፈልገውን መረጃ ግን አልወሰደም። እናም ሳሮን ስልኳን እንካማ ሚኪ ይህን ሲም ካርድ ስልክ ውስጥ አስገባው ብላ ትሰጠዋለች። እናም ያን ሲም ካርድ ለማስገባት ሲሞክር ግን እነሱ ሁለቱ እየተጨቃጨቁ ነበር፣ ሳሚና ሳሮን። እናም ሚኪ ግን የሚፈልገውን መረጃ ወደ ራሱ ላከና ሲሙን እንኪ በቃ አስገብቼልሻለሁ ብሎ ይሰጣታል። እና እሱ ወደ ውጭ ይወጣል። ወጥቶ ግቢ ላይ እያለ ቆሞ እያየው ያለ አሁንም ሳሚ ተከትሎት ይመጣል። ምንድን ነው? ቆይ አንተ ግን ምንድን ነው የወሰድከው? ቆይ አንተ ማን ነህ ይለዋል። እኔ ምንም ነገር አልወሰድኩም ብሎ ሚኪም ጥሎት ይሄዳል። ሚም ከውጭ መጣና ሳሮን ቁጭ ብላ ያለ ቆይ አለሽ እንዴ ይላታል። አዎ እና የት ሄዳለሁ? አይ ስራ ልሄድ ነው ስላልች ነው። ቆይ አንተስ? እኔ ምን ስራ አለኝ ይላታል። እናም ቆይ እኔ የምልህ ግን ቆይ ህፃኗ ልጅ ስለ ህፃኗ የምታውቀው ነገር አለ ትላለች ሳሮን። ዝም በይ፣ ስለ ህፃኗ የማውራቱ መብት የለሽም እያለ ይሄን ነገር ታውቃለች እንዴ እያለ ዳዊት ይመጣል። ቆይ ሳሪ ታውቂያለች እንዴ ሁሉ ነገር? እኔ እኮ እናንተ ሁለታችሁንም አላምናችሁም ሲል ሳሚም አይ አታውቅም፣ ምንም ነገር አታውቅም ይላል። ሳሚ እንግዲህ አሁን ላይ ለሳሮን ትንሽም ቢሆን እየደበቀላት ነው፣ ግን ሙሉ ለሙሉ የሳሮንን ክፋትና ተንኮል እንዳላውቋል። እንዲሁም ዳዊት አሁን ላይ መረጃ እየሰበሰበ ነው። የሳሮን የሆነ ብዙ ነገር አግኝቶባታል። እናም አሁን ላይ ትንሽዬ አንድ መረጃ ይቀረኛል፣ እሱን እርግጠኛውን ጊዜ አንጠልጥዬ እጅሽን ለፖሊስ ነው የምሰጥሽ ብሏታል። እናም ይህንን ነገር ስታደርገው አያሃለው እስኪ እኔ እኮ ሳሮን ነኝ እያለችውም ነበረ። ግን ሂሩትን ከዳዊት ጋር የሆነ ወረቀት አለ። እናም የአጎቴ አስክሬን መራ ስላለ ስለዚህ እሱን ነገር እንደምንም ብለሽ ለዳዊት አንቺ ስለምቀሪው እና ምንም ነገር ስለማይጠረጥርሽ እንድታመጭልኝ ብሏትም ነበር። እናም ሂሩት ደብሯት ቁጭ ብላለች። ይመጣና ሚኪም እሺ ወረቀቱን አገኝሽልኝ ይላታል። ሀገር ሰላም ነው ብዬ ቅድም ዳዊት ክፍል ስገባ ህይወትና ዳዊት ብላ ዝም ትላለች። በጣም ደንግጣለች። እና ታዲያ አብሮተኙ ምን ይላታል። እስኪ አንተ ደግሞ አትቸኩል ለወሬ ትለዋለች። እናም እስኪ አረግን ይደብራል እውነት እህትና ወንድም አንድ ላይ ይላታል። ተኙም እኮ ግን ደግሞ ሊሳሳሙ ሲሉ ደረስኩባቸው ትለዋለች። ያው እኮ ነው አልሸሹም ማለት ያው ነው፣ ምን ልዩነት አለው ይላታል። ሽሩት ይህ ነገር አባትና ጉድ ከመሆኑ በፊት ተናግረሽ ተገላገይ ይላታል። ሂሩትም በጣም ተጨናንቃለች። ይህን ነገር በምን አይነት ነገር እንደምጨርሰው ግራ ተጋብታለች። ይሄ ላንተ በጣም ቀላል ነው አይደል ትለዋለች። እናም ይኸውልሽ ሂሩት ለአንቺም ይሄ በጣም ቀላል ነው ይላታል። እናም ሳሮንን ለእኔ ለምን አታይልኝም? እንደዚህ አይነት ነገር እንዳያደርግ ማለት ይሄ እንደዚህ ስሜታዊ ከሆነ ግን ህይወት እንደምሸሸው ነግሬዋለሁ። እናም ካሁን በኋላ አትቸኩል፣ እንደዚህ አታርግ፣ እንደዚህ ከቸኮልክ ግን እኔን አይፈልገኝም ለጥቅም ነው ብላ ትሸሻለች ብዬ አስፈራርቸዋለሁ ትለዋለች። ኪም ግራ የተጋባው ቆይ አንቺ ግን ልጅ ነሽ እንዴ? ዛሬ ባይሆን እኮ ነገ ይሆናል፣ ለምን እንደዚህ ታደርጋለሽ ይላታል። ማንኛውም ክፍሉን ከጧት ጀምሮ ሊለቀው አልቻለም ትለዋለች። ይህ ማለት እንግዲህ ሚኪ ወረቀት አምጪልኝ ብሏታል። ዳዊት ጋር በጣም ኃይለኛ ወረቀት አለ ለሚኪ የሚያስፈልገውና እስከ ዛሬ ሲፈልገው የነበረው። በቃ ተይው፣ ይኸውልሽ ሂሩት ወረቀቱን በራሴ መንገድ አገኘዋለሁ ይላታል። እኮ የዳዊትና የህዊን ነገር ሳስበው በጣም እየሰቀጠጠኝ ነው ይላታል። ሂሩትም ሚኪ እኔ መፍትሄ የሚሰጠኝ እንጂ የሚያባብስብኝ ሰው
አላጣውም ትለዋለች። ይህ ማለት እንግዲህ ሩት በጣም ተጨናንቃለች። እህትና ወንድም እዚህ ጋር ተፋቅረዋል። ይህ ደግሞ ይህን ማስቆም የምትችለው እሷ ነች። ይህን ነገር ካስቆመች ደግሞ የሳሮን ነገርና ሳሮን ሁሉ ነገሩን ለህግ አሳልፎ መስጠቱ ይሄ ትንሽ ከባድ ነው። እኔም እኮ መፍትሄ አጥቼ ነው እንጂ ሩት ይህን ነገር መናገር አቅቶኝ እኮ አይደለም ይላታል። እና በቃ አሁን እኔ በጣም ተጨናንቅ ያለው አየር መቀበል አለብኝ እፈልጋለሁ፣ ስለዚህ ልሄድ ነው ትለዋለች። በቃ እኔም ራሱ አየር መቀበል እቀበላለሁ ስለዚህ ይላታል። እና ታዲያ በዚህ ሀሳብህ ልትከተለኝ ነው? እንዳትከተለኝ ትለዋለች ሩትም። እንዴ ይህ እኮ ፈጣሪ እኩል የሰጠን አየር ነው እና ልትከለክይ ባልሆነ ይላታል። ውይ መኪ ምን ይሻላል ትለዋለች። እነሱ እውነት በጣም አስጠላይ ትለዋለች። ሚኪም አዎ እኮ በተቃራኒው እንደሆነ አውቃለሁ ይላታል። ሩትም ውፍ ትልና ጥለው ትሄዳለች። ሚኪም ከስር ከስር እየተከተላትኝ ይሄዳል። እሷም እየሄደች ነው፣ ዘወር ብላም ታየዋለች እና አብሯት እንዲሆን ብዙ ጊዜ አትፈልግም። ሚኪም ኪችን ገብቶ ህይወትን አሁንም ስራ ላይ ነሽ ይላታል። አዎ የምትፈልገው ነገር አለ? አይ አልፈልግም ይላታል። ያለሽ የልጅነት የቃቃ ሚስቴን ትመስኛለሽ ይላታል። እንዴ የቃቃ ሚስቴ ማለት ነው? ይገርማል። ዋናዋ እዚህ ያለች እንዴት ነው የቃቃ ሚስት ትዝ ያለችህ ትለዋለች። ለካ ሩት እዚህ ናት እና አብራችሁ በተደጋጋሚ አያቸዋለሁ። የድሮውን እናድሰው ብላችሁ ነው ትለዋለች። እንዲህ ማለት ይላታል ሚኪ። በተደጋጋሚ አብረን ታየን እንዴ ይላታል። ትናንትና እኔና ዳዊት ወክ እያደረግን እናንተንም አይተናችሁ ነበር ትለዋለች። ወይኔ በቃ ዳዊት ገደለኝ ማለት ነው ይላታል ሚኪም። የምር እንዳሰብኩት ከሆነ ግን እውነት ሩትን ግን አደራ ነግሬያለሁ ትለዋለች። እናም በህሩት ቀልድ አላቅም ትለዋለች። ውይ እውነት ፍቅራችሁ በጣም ያስቀናል ይላታል። የቀሎድ አይደለም ትለዋለች። እንደዛ ከሆነ አትስኪ እኔና ህሩት መሀላችን ላይ ምንም ነገር የለም ይላታል። ካልክሽ ይሆንልህ፣ ግን የሚበላ ነገር ትፈልጋለህ ትለዋለች። ህይወትም በቃኝ ፈገግታሽ ራሱ እኮ በቂ ነው ይላታል። እናም ሳሚ ከውጭ ተናዶ ይመጣል። ህሩት የታለች እያለ ውስጥ ነች ይለዋል። ሳሚም እየሮጤትና ህሩትን እየጎተተ ይወስዳታል። ቆይ ምን ተፈጥሮ ነው? ህፃኗ ልጅ የት ነች ያለችው? የት ነው ያረግሻት?